ሰላም እንዴት ናችሁ ተማሪዎች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ነርሲንግ ሊደርሺፕ ኤንድ ማኔጅመንት ወይም ደግሞ አሁን እዚህ ላይ ነርሲንግ ሊደርሺፕ እና ማኔጅመንት እነማንን ነው የሚያካትተው? ሊደርሺፕ ሲባል ምንድነው? ማኔጅመንት ሲባል ምንድነው? ነርሲንግ ሊደርሺፕ ኤንድ ማኔጅመንት ላይ እንዴት ምንድነው ማነበው? በቀላሉስ እንዴት ኮንሰፕቹዋላይዝ አርጌ መያዝ ይችላል የሚለውን ነገር ዛሬ በቀላሉ ምን ኮንቴንቶቹን መያዝ እንዳለበት አሳያችኋለሁ ማለት ነው። ስለዚህ እናንተም ትንሽ ጊዜ ወስዳችሁ አጭር ማስታወሻና እስክሪብቶ ይዛችሁ ማይረብሻችሁ ቦታ ላይ ሆናችሁ እንድትከታተሉኝ ሪከመንድ አደርጋችኋለሁ ማለት ነው። አይናው በጣም አጭር ስላይድ ነው ይዤላችሁ የመጣሁት ዛሬ ውስጣቸው ግን ለእናንተ በጣም ቤዝ ናቸው። ነርሲንግ ሊደርሺፕን ስታነቡ በምን መልኩ መሄድ እንዳለባችሁ አንድ ባንድ የሚያሳያችሁ ነው ማለት ነው። ኦኬ ይሄው እዚህ ላይ አሁን ክሬት ያደረኩላችሁ ለርን ማኔጅመንት የሚል ነው ማለት ነው። ለርን ማኔጅመንት ሲባል ምን ማለት ነው? አሁን ይሄን መቼ ማትረሱትን ቢያስባለሁ ነርሲንግ ሊደርሺፕ ኤንድ ማኔጅመንትን በመታሰቡበት ጊዜ ለርን ማኔጅመንት የሚል ነገር ማስታወስ ይኖርባችኋል። የተለያዩ ከለሮችን ተጠቅሜ ያለው እነዚህ ከለሮች አብሪቬሽን እንደሆኑ እንድትለዩዋቸው ነው ማለት ነው። ለርን ማኔጅመንት ሲባል ምን ማለት ነው? ለርን ሲባል ምን ማለት ነው? ማኔጅመንት ሲባልስ እነማንን ይይዛል? ስለዚህ ነርሲንግ ሊደርሺፕ ኤንድ ማኔጅመንትን በመታሰቡበት ጊዜ እስኪ ማኔጅመንት ልማር ብላችሁ ማሰብ ነው ማለት ነው። ለርን ማኔጅመንት እስኪ እንያቸው። ኦኬ ለርን ማኔጅመንት ላይ ስንመጣ ኤል ሊደርሺፕ ስታይል ነው። ኢ ኤክስኪዩቲቭ ሌቭል ወይም ደግሞ ሌቭል ኦፍ ማኔጀር ነው። ኤ አፕሮችስ ቱ ኮንፍሊክት ሪዞሉሽን ነው። አር ደግሞ ሮል ኦፍ ማኔጀር ወይም ማኔጀራል ሮል ነው። ኤን ጋር ስንመጣ ደግሞ ኔሴሰሪ ስኪል ወይም ማኔጀራል ስኪል ነው። ኤም ላይ ስንመጣ ማኔጅመንት ፈንክሽን ነው ማለት ነው። ስለዚህ እናንተ ነርሲንግ ሊደርሺፕ እና ማኔጅመንትን በመታነቡበት ጊዜ ለርን ማኔጅመንት የሚለውን ኮንሰፕት ከቨር አድርጌያለሁ ወይስ አላደረኩም ብላችሁ ራሳችሁን መጠየቅ ብቻ ነው ማለት ነው። ለርን ማኔጅመንት፣ ኤል ሊደርሺፕ ስታይል፣ ኢ ኤክስኪዩቲቭ ሌቭል ወይም ሌቭል ኦፍ ማኔጀር፣ ኤ ደግሞ አፕሮች ኦፍ ኮንፍሊክት ሪዞሉሽን፣ አር ሮልስ ኦፍ ማኔጀር ወይም ማኔጀራል ሮል፣ ኤን ላይ ስንመጣ ኔሴሰሪ ስኪል ወይም ማኔጀራል ስኪል፣ ኤም ደግሞ ማኔጅመንት ፈንክሽን ነው ማለት ነው። በጣም ቀላል ነው። ስለዚህ ለርን የምትለዋ ምን ትይዛለች፣ ኤም ምን ትይዛለች የሚለውን ነገር ከለያችሁ ለርን ማኔጅመንት ለእናንተ በደንብ ይሰራል ማለት ነው። ስለዚህ እያንዳንዳቸውን እስኪንያቸው ዛሬ ሊደርሺፕን በቀላሉ እንዴት ማንበብ እንዳለባችሁና እንዴት ከቨር ማድረግ እንዳለባችሁ የቱ ፓርት በእናንተ ክፍተት እንዳለና እንዳላነበባችሁ ዳይሬክትሊ የሚያሳያችሁ ነው ማለት ነው። ኦኬ ኤል ሊደርሺፕ ስታይል ነው። ሊደርሺፕ ስታይል ላይ አውቶክራቲክ፣ ዴሞክራቲክ፣ ሌይዝ ፌር እና ትራንስፎርሜሽናል ይጠቀሳሉ። ታዲያ እናንተ እነዚህ ሊደርሺፕ ስታይልን ለይታችኋል? አውቶክራቲክ ማለት ምን ማለት እንደሆነ፣ ዴሞክራቲክ ማለት ምን ማለት እንደሆነ፣ ሌዚስ ፌር ማለት ምን ማለት እንደሆነ፣ ትራንስፎርሜሽናል ማለት ምን ማለት እንደሆነ አራቱ ልዩነታቸው ምንድነው? ይሄን ከለያችሁ ሊደርሺፕ ስታይል ወይም ደግሞ ከለርን ማኔጅመንት ውስጥ ኤል የምትለዋን ጨርሳችኋል ማለት ነው። ስለዚህ አንብባችኋል ወይስ አላነበባችሁም? ጨርሳችኋል ወይስ አልጨረሳችሁም? ገብቷችኋል ወይስ አልገባችሁ? ይሄ እንደ ቼክ ሊስት ለእናንተ የሚሆን ነው ማለት ነው። ስለዚህ በዚህ መሰረት ራሳችሁን ቼክ እንድታደርጉ ነው። ትምህርቱ ላይ እንመጣበታለን ማለት ነው። ኦኬ ሌላኛው ኤክስኪዩቲቭ ወይም ደግሞ ኤክስኪዩቲቭ ሌቭል ወይም ሌቭል ኦፍ ማኔጀር ነው የምንለው። በሁለት አጠራር ልንጠራው እንችላለን።
ኤግዚኪዩቲቭ ሌቭል ኦር ሌቭል ኦፍ ማኔጀር እንዳትረሱ ይሄን ሌቭል ኦፍ ማኔጀር ላይ በምንመጣበት ጊዜ ቶፕ ሌቭል ማኔጀር አለ ሚድል ሌቭል ማኔጀር አለ ፈርስት ላይን ማኔጀር አለ እንዲሁም ደግሞ ነን ማኔጀራል ኤምፕሎይ የሚባል አለ ማለት ነው ስለዚህ ቶፕ ሌቭል ማኔጀር ከሚድል ሌቭል ማኔጀር በምን ይለያል ፈርስት ላይን ማኔጀር ከሚድል ሌቭል በምን ይለያል እንዲሁም ደግሞ ነን ማኔጀራል ኤምፕሎይ የሚባል አለ ያስ ከነዚህ በምን ይለያል የሚለው ነገር አንድ በአንድ ለማያዝ ይጠቅማችኋል ማለት ስለዚህ የት ፎከስ ማድረግ እንዳለባችሁ ሙሉ ኮርሷን በዚህ አጭር ፖይንት እየነገርኳችሁ ነው ማለት ነው ኦኬ ሌላኛው approaches of conflict resolution ነው ይሄ ማለት learn ከምንለው a ላይ ደርሰናል ማለት ነው approach of conflict resolution ላይ avoiding አለ accommodating አለ competing አለ compromising አለ collaboration አለ ማለት ነው እነዚህ ውስጥ ላይ win win አለ win loss አለ loss loss አለ ማለት ነው ስለዚህ አሁን avoiding ከየተኛው ይሄዳል accommodating ማለት ምን ማለት ነው competing ማለት ምን ማለት ነው compromising ማለት ምን ማለት ነው collaborating ማለት ምን ማለት ነው የሚለውን ነገር አንዱ ካንዱ ልዩነቱ ከገባችሁ already approach of conflict resolution ጨርሳችኋል ማለት ነው እዚህ ላይ ተደጋጋሚ ኤግዛም ላይ የመጡ ያሉት የተኞቹ ናቸው collaborating and accommodation ናቸው ማለት ነው collaboration እና accommodation ናቸው ምን ማለት ናቸው እንዴት ይለያሉ እንዴት ይለያቸው ምን ላምብብ ይሃው ነግሬያችኋለሁ እናንተ ደግሞ እስኪ ራሳችሁን ገምግሙበት ማለት ነው learn management እንዳትረሱ ባይዘው ኦኬ ሌላኛው አር ነው አር ላይ ደርሰናል role of manager roles of manager interpersonal role informational role decisional role አለ ማለት ነው እዚህ ውስጥ ብዙ ጊዜ ምናወራቸው ምናነሳቸው ብዙ ነገር አለ ኢንተርፐርሰናል ውስጥ የሚካተቱ አሉ ኢንፎርሜሽናል ሮል ውስጥ የሚካተቱ አሉ ዲሲዥናል ሮል ውስጥ የሚካተቱ አሉ በጣም ብዙ ናቸው በውስጥ ያሉት አንዱ 3 ይዛል አንዱ 4 ይዛል እንደዛ ናቸው ማለት ነው ለምሳሌ ኢንተርፕሪነር ብትወስዱ ፊገር ሄድን ብትወስዱ ስፖክስ ፐርሰንን ብትወስዱ ዲስሚኔተርን ብትወስዱ ኦኬ ሞኒተርን ብትወስዱ ስለዚህ ዲስተርባንስ ሃንድለርን ብትወስዱ ሪሶርስ አሎኬተርን ብትወስዱ ያ ሁሉ እነዚህ ሶስት ነጥቦች ውስጥ ላይ ነው የሚካተቱት ማለት ነው ኢንተርፐርሰናል ሮል አለ ኢንፎርሜሽናል ሮል አለ ዲሲዥናል ሮል አለ ማለት ነው አሁን ለእናንተ አድቫይስ የማረጋችሁ ኢንተርፐርሰናል ሮል ውስጥ እነማን ይመደባሉ ልዩነታቸው ምንድነው አንብቤ ያለው አላነበብኩም ካላነበብኩ እሰየው ይሄን ቼክ ሊስት ይዤ እፈልጋለሁ አነባለሁ ማለት ኢንፎርሜሽናል ሮል ላይ ስንመጣ ደግሞ ኢንፎርሜሽናል ሮል ውስጥ ደግሞ የሚመደቡት እነማን ናቸው የነሱስ ልዩነታቸው ገብቶኛል ወይ ሌላኛው ደግሞ ዲሲዥናል ሮል ነው ዲሲዥናል ሮል ላይ ደግሞ የሚመደቡት እነማን ናቸው የነሱስ ልዩነት ገብቶኛል ወይ ይሄንን ሲጨርሱ ነርሲንግ ሊደርሺፕ ኤንድ ማኔጅመንትን በጣም በቀላሉ ሳታውቁት ከቨር ያደረጋችሁ ነው ማለት ነው ስለዚህ በተቻላችሁ መጠን በዚህ ሰዓት ጊዜያችሁን ሰጣችሁ ዋጋ ለመክፈል ሬዲ መሆን አለባችሁ ለምን እቺን ኤግዚት ኤግዛም ካለፋችሁ በኋላ እናንተ የምታስቡት ሌላ ሌቭል ላይ ነው ኤግዚት ኤግዛምን አይደለም ድጋሚ የምታስቡት ማለት ነው ስለዚህ እቺን ታይም ወርቃማ ሰዓታችሁ ስለሆነች ጊዜያችሁን እንድታጠፉ ወስጄ ኮርሷ ውስጥ ለማስገባት ነው እኔ ጥረት ያረኩ ያለሁት እነሱን አንድ በአንድ መተርተር አቅቶኝ አይደለም ባይዘው ከዚህ በፊትም ተደጋጋሚ አስተምሬያችኋለሁ ግን ምንድነው እናንተ ደግሞ ሄዳችሁ ራሳችሁ ስትፈልጉ ሄዳችሁ የተወሰነ ነገር ከቨር ማድረግ ስትጀምሩ ትምርቱን በደንብ ያቀርባችሁ ኮርሱንም ከቨር ያደረጋችሁ ትሄዳላችሁ ማለት ነው ኦኬ ሌላኛው ለርን ላይ ኤን ጋር ደርሰናል ማለት ኔሴሰሪ ስኪል ወይም ማኔጀራል ስኪል ይባላል ቴክኒካል ስኪል አለ ሂውማን ሪሌሽን ስኪል አለ ኮንሰፕቹዋል ስኪል አለ በዋናነት ቴክኒካል ስኪል ከማን ጋር ይሄዳል ሂውማን ሪሌሽን ስኪል ከማን ጋር ይሄዳል ኮንሰፕቹዋል ስኪል ከማን ጋር ይሄዳል አንዱ ካንዱ በምን ይለያል የሚለውን ነገር ፎከስ አድርጋችሁ ማያዝ ነው ማለት ነው you see ቴክኒካል ስኪል አለ ኤግዛም ላይ መጥቷል ተደጋጋሚ ተማሪዎች ሂውማን ሪሌሽን ስኪል ኮንሰፕቹዋል ስኪልም እንደዛው ተደጋጋሚ መጥቷል
ስለዚህ ይሄው በዚህ መልኩ እናንተ ከቨር ካደረጋችሁ ኦሬዲ ኮርሱ ራሱ ያለቀ ነው የሚሄደው ማለት ነው። አይ ቲንክ እቺን ኮርስ ለእናንተ ለመናገር 6 ስላይድ መሰለኝ የተጠቀምኩት ማለት አያችሁ። ማስፋት ብዙ መዘርዘር የሆነ ሐተታ ማብዛት አይደለም። ዋና ኮንሰፕቱ የቱ ጋር ነው የሚለው ነገር ላይ መጨነቅ ነው ማለት ነው። ስታነቡ ራሱ አይዲያው አንዱ ካንዱ የሚለይበት ዋና ነገሩ ምንድነው የሚለው ነገር ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ ማለት ነው። ኦኬ የመጨረሻው ኤም ነው ማለት ነው። ለርን ኤም ዩ ሲ ለርን ማኔጅመንት ብያችኋል። ለርን ማኔጅመንት አሁን ነርሲንግ ሊደርሺፕ ኤንድ ማኔጅመንት ሲነሳ አይ ነርሲንግ ሊደርሺፕ ኤንድ ማኔጅመንትማ ሲምፕል የሆነ ሜተድ አለው አንብቤ ያለው አላነበብኩም ብለን ከቨር አድርጌያለሁ አላደረኩም የሚለው ነገር ለማወቅ በጣም ቀላል ነገር አለ። እሱም ለርን ማኔጅመንት ይባላል። ለርንና ለርንም አቨሬጅ ማለት አብሪቬሽን ነው። ኤምም ደግሞ አብሪቬሽን ነው። ስለዚህ ኤም ማለት ማኔጅመንት ፈንክሽን ነው። ስለዚህ እሱ ውስጥ እነማን ይካተታሉ? ፕላኒንግ ላይ ደግሞ ታይፕስ ኦፍ ፕላኒንግ አለ። እነዛን ፕላኒንጎቹንም መግለጽ ማለት ነው። ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኤንድ ኮንትሮሊንግን ጨምሮ ማኔጅመንት ፈንክሽን ውስጥ ይመደባሉ። ስለዚህ ይሄ ተደጋጋሚ ኤግዛማችሁ ላይ የመጣ ያለ ጥያቄ ነው። ፕላኒንግ ተደጋጋሚ ኤግዛማችሁ ላይ የመጣ ያለ ጥያቄ ነው። ስፔሻል ኦርጋናይዚንግ ደግሞ ተደጋጋሚ የመጣ ያለ ጥያቄ ነው። ስለዚህ እነዚህን 5 ነጥቦችን ፎከስ አድርጌ ካነበብኩኝና ልዩነታቸው እያንዳንዳቸው ከገባኝ ማኔጅመንት ፈንክሽንን ጨርሻለሁ ማለት ነው። ስለዚህ ለርን ማኔጅመንት ጋር ደረስን። ለርን አብሪቬሽን ከሆነ አብሪቬሽኖቹን አስቀመጥን። ኤም ደግሞ ማኔጅመንት ፈንክሽን የሥራ ድርሻቸውን አስቀመጥን። ኦሬዲ ነርሲንግ ሊደርሺፕ ኤንድ ማኔጅመንት ኮርስ በዛም በዚህም እያልን ከቨር ለማድረግ ሞክረናል ማለት ነው። ስለዚህ አሁን እናንተ ከነዚህ አሁን ከጠቀስናቸው ነጥቦች ውስጥ የቱ ጎደላችሁ? የትኛው ነው ክፍተቱ? የቱ ፓርት ላይ እናንተ ጎበዞች ናችሁ? ስለዚህ ኤግዛማችሁ እየመጣ ያለው ይሄ ነው። እነዚህን ጀነራሊ ከያዛችሁ ጥያቄው በኮንሰፕትም ቢመጣ መስራት ትችላላችሁ። ዳይሬክትሊ ተነስቶም ቢመጣ መስራት ትችላላችሁ ማለት ነው። አሁን በዚህ አሰራር ነርሲንግ ሊደርሺፕ ኤንድ ማኔጅመንት ኮርስን ስታነቡ በአንድ ቀን ይበዛል። በአንድ ቀን አጨረሱትም። አሁን በዚህ ሜተድ ከሄዳችሁ ዩሲ ይሄ ነው 24 ሰዓት ሰው ሳምንት ወር የሚያነበው እናንተ በ4 ሰዓት እና በ5 ሰዓት ውስጥ ከቨር እንድታደርጉ ነው ማለት ነው። አንድ ሞርኒንግ ተጠቅማችሁ ቢጨርሱበት ታይም ላይ ናችሁ ማለት ስማርትሊ ስራችሁን መስራት ነው ማለት ነው። ከዛ በኋላ ኤግዛሞቹን ፕራክቲስ ማድረግ ነው። ስለዚህ ለርን ማኔጅመንት ብላችሁ ያዙ። ለርን ምን ማለት ነው? ኤል ምን ይዛል? ሊደርሺፕ ስታይል። ኤም ምን ይዛል? ማኔጅመንት ፈንክሽን። ዩ ሲ ጀስት ከሊደርሺፕ ስታይል እስከ ማኔጅመንት ፈንክሽንን ተሰርቶላችኋል። አንድ ባንድ ያችን ቼክ ሊስት መጠቀም ነው ማለት ነው። ከዛ በኋላ ኤግዛም ፕራክቲስ አድርጉ። ለዛሬ ያያስኩላችሁ ነርሲንግ ሊደርሺፕ ኤንድ ማኔጅመንትን በዚህ ቼክ ሊስት ውሰዱት። ለእናንተ ላይፋችሁን ያቀልላችኋል። በጣም ሲምፕል ነው ልላችሁ እፈልጋለሁ ማለት ነው። ስለዚህ እስከዚህን ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ። እኔ ደግሞ ከእናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።